ያለነው ሸንኮራ ዮሐንስ ገዳም ነው። መጥምቀ መለኮት ቅዱስ ዮሐንስ ገዳም። የቅዱስ ዮሐንስ እናትና አባቱ ዘካርያስና እናቱ ኤልሳቤጥ በልጅነቱ ሞቶ እሱ ግን በበረሃ ያደገ ብቸኛው የክርስቶስ ወዳጅ ነው። ይሄ የክርስቶስ ወዳጅ አባቱ ዘካርያስ ክርስቶስ በሚፈለግበት ሰዓት ሄሮድስ 144000 ሕፃናትን በሚያስጨፈጭፍበት ሰዓት ላይ ቅዱስ ዮሐንስም በዚህ መስዋዕት እንዳይሆን ተብሎ እናቱ ይዛው ወደ በረሃ ወርዳ ነበረ። ነገር ግን እሷም ብዙ በህይወት ሳትቆይ ያርፋለች። እናም ቅዱስ ዮሐንስ ብቻውን በበረሃ ኖሯል። እናም ይህ ሸንኮራ ዮሐንስ ገዳም ብዙዎችን በጸበል የፈወሰ ገዳም ሲሆን እንዴት ተመሰረተ፣ ጸበሉስ እንዴት ተገኘ የሚለውን አብረን እናያለን። ጸበሉ በፈዋሽነቱ በይፋ መታወቅ የጀመረው አባ ካሳ የሚባሉ መናኛ ባህታዊ በሸንኮራ ቅዱስ ዮሐንስ ቤተክርስቲያን መቃብር ቤት ውስጥ ዘግተው ይኖሩ ነበር። ከዕለታት አንድ ቀን በህልማቸው ከቤተክርስቲያኑ በስተምስራቅ ከወንዝ ውስጥ ጸበል ፈልቋልና ወርደህ አይተህ ለህዝቡ ንገር፣ ዕውራንን የሚያበራ ለምጽን የሚያነጻ ቁባጣን የሚያቀና ጸበል ፈልቋልና ተናገር ብሎ በህልማቸው ነገራቸው። ሲነጋ ጠዋት በተነገራቸው መሰረት ወደ ወንዝ ወርደው ጸበሉን ሲፈልጉ አላገኛሉት። አባ ካሳ የእድሜ ባለጠጋ ሲሆኑ ፈልገው ውለው በድካም ወደ ቤታቸው ተመለሱ። እንደገና ሌሊት በህልማቸው ጠዋት ተነሳና ወደ ጸበሉ ውረድ፣ ጸበሉም ከጫካ ውስጥ ፈልቆ ታገኘዋለህ፣ ከፊት ፊትህ የምትመራ እርግብ ትታያለች አሏቸው። በታዘዙት መሰረት ከጠዋት ተነስተው ወደ ወንዝ ሲወርዱ እርግብ ከፊት እየመራቻቸው ከወንዝ ውስጥ ሲደርሱ ጸበል ከፈለቀበት ገደል ላይ ክንፏን ዘርግታ አረፈች። ከዚያም አባ ካሳ እግዚአብሔርን እያመሰገኑ የፈለቀውን ጸበል ጠጥተው እግራቸውን ክፉኛ ያማቸው ነበርና ጸበሉን ሲያስነኩት ከያዛቸው በሽታ ወዲያውኑ ተፈወሱ። ከዚህ በኋላ አባ ካሳ የፈለቀውን ጸበል ለሕዝቡ ነግረው ሚያዝያ 30 ቀን ታቦተ ሕግ ወደ ጸበል ወርዶ በደማቅ ሁኔታ ተከብሯል። ይህንን ራእይ ያዩት ሚያዝያ 15 ቀን በ1654 ዓመተ ምህረት ገደማ ሲሆን 354 ዓመታትን ያስቆጠረ ጸበል ነው ተብሎ ይገመታል። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን፣ አሜን።